ሰላም ሰላም ውድ ፋርማሲ አርክስ ፕላስ ቤተሰቦች እንዴት ናችሁ? እንዴትስ ቆያችሁ? እንግዲህ የኢትዮጵያን ፋርማሲ ኤግዚት ኤግዛም ፕራክቲስ ቴስቶችን እየሰራን ያለ ነው። በዩቲዩብ ላይ እንግዲህ ፓርት 4 ላይ ደርሰናል። ያው እስካሁን በሰራናቸው ላይ ጥሩ ፊድባክ እንዳለ አስባለሁ። እነዛም ደግሞ ሞር በአሁኑ ላይ ባለው 2026 ላይ ያለው ኦከር ያደርጋሉ። ከዚህ በፊትም የመጡትም የተወሰኑ ነገሮች እንዳሰሳ ለማድረግ የተሞከረ ነበር። ኤኒሃው ግን ሞር ፕሪዲክት አድርገን ነው ጥያቄዎቹ የተዘጋጁ ያሉትና በደንብ አሁንም እንድትመለከቱ ላሳስባችሁ ወዳለሁ። ሌላው ሁሌም ያው እንደተለመደው አንድ ነገር እላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ፣ እንግዲህ ነባሮችም ደግሞ በላይክና በኮሜንት ደግሞ ሀሳብ መስጠት ትችላላችሁ። እንግዲህ ዛሬ ፓርት 4 እንመለከታለን። ዛሬ ደግሞ የተወሰኑ ያው የክሊኒካል ፓርቶች ላሉትን ጥያቄዎች እስቲ ለመመልከት እንሞክራለን እና ወደ ጥያቄዎቹ እንገባለን። እንግዲህ ከባለፈው የቀጠለ ስለሆነ ወደ 71ኛው ላይ ደርሰናል እና 24 years old woman present with the recurrent of a general tonic-clonic seizure ነው እና she is otherwise healthy and is not pregnant አይደለችም። በት ምን አለ ጀነራል ቶኒክ-ክሎኒክ የሆነ ሲዥር አላት። እንግዲህ አስ ጀነራል ሎካል ብለን የሚጠራቸው አሉ። ስታተስ ኤፒሌፕቲክ ከኤፒሌፕቲክ ጋር ተያይዞ የሚነሱ ነገሮች አሉ። ኤኒሃው ግን እዚህ ቦታ ላይ ግን የመጣው ጀነራል ቶኒክ-ክሎኒክ የሆነ ሲዥር ናትና ፕሬግነንት አይደለችም። አዘርዌይዝ ሌላው ሄልዚ ናት። which medication is generally considered first line option ብሎ የሚያስቀምጠውና ለጀነራል ቶኒክ-ክሎኒክ ላይ ሲዥር ለሆነች ፔሸንት ምንድነው የምንጠቀመው ነው። እዚህ ጋር ሌላ ነው እዚህ ጥያቄ የሚያነሳውና ፈርስት ላይን ላይ ኦፕሽን ማድረጋቸው የትኞቹ ናቸው? ኤክሰፕሽናማይድ አለ፣ ካርባዛፒን አለ፣ ሶዲየም ቫልቮሬት አለ፣ ዲያዜፓም አለ። እዚህ ከእነዚህ ውስጥ የትኛውን ኦፕሽን ነው አድርገን ብለን ልናነሳ እንችላለንና እዚህ ቦታ ላይ ጀነራል ቶኒክ-ክሎኒክ ስናነሳ ሪስፖንዲንግ ዌል ቱ ቫልቮሬት ቢኮዝ ብሮድ ስፔክትረም ነው። እነዚህ ቮልቮሪክ አሲድ ብዙ ጊዜ ምንድናቸው የሶዲየም ቫልቮሬት ፕላስ ቮልቮሪክ ስምንጥናቸው ብሮድ ስፔክትረሞች ናቸው ካሉ ሲዥር ላይ ካሉ ምን ትሪትመንቶች ላይ እና ይሄ ስትራትማይድ ብለን የምንጠራው አብሰንስ ሲዥር አለው። ካርባዛፒን የምንጠራው ደግሞ ፎካል ሲዥር ላይ ነው። ዲያዜፓም ደግሞ ስታተስ ኤፒሌፕቲክ ወይ አኪዩት የሆነ ትሪትመንት የምንጠቀምባቸው ናቸው። ስለዚህ እዚህ ቦታ ላይ ዳንሰሩ ቢያለው የምናነሳው ምንድነው ሶዲየም ቫልቮሬት ብሮድ ስፔክትረም ስለሆነ ሌሎች ነገሮቿ ኖርማል ነው። በት ጀነራሊ ጀነራል ቶኒክ-ክሎኒክ የሆነ ሲዥር እንዳለባት ነው ፔሽንታችን እዚህ ቦታ ላይ አዘር የሆነው ኮሞርቢዲቲ አር ደግሞ ስፔሻል ፖፑሌሽን አይደለችም እዚህ ቦታ ላይ ስናነሳ። ስለዚህ ኦፕሽናል ልናደርግ የምንችለው ብሮድ ስፔክትረም የሆነ አንድ ፈርስት ላይን ላይ አድርገን ሶዲየም ቫልቮሬትን በ200 ኦር ደግሞ ፈርስት ላይን ላይ ስናስቀምጥ ከ200 አስጀምረን ነው ወደ 500 ያሳደግን የምንሄደው ማለት ነው። ሳይኮቲክ ላይ ካሉ ዲስኦርደሮች ካሉ ነው ይሄው ጥያቄ የተመለከትን ያልነው። ሌላኛው የፔሽንት ዊዝ ኤፒሌፕሲን ዲቨሎፒንግ ኦፍ ጂንጂቫል ሃይፐርፕሌዥያ ነው አፍተር ሰቨራል መንዝ ኦፍ ቴራፒ ዊች ድራግስ ኢዝ ሞስትሊ ላይክሊ ሞስት ሪስፖንስብል ወይ ደግሞ ይህንን የሆነ ድራግ የተጠቀመች ምናምን ምታለች ጂንጂቫል ሃይፐርፕሌዥያ ና ምታለች። ስለዚህ በጣም ሰቨራል ነው የነገሮች የመጡትና በየትኛው ድራግ ነው እንግዲህ አንቲሳይኮቲኮች ናቸው ሁሉንም ስንመለከተው እና ላሞትሪጅን ወይ ላሞትሪክስ ብለን የምንጠራው አለ፣ ፔኒቶይን አለ፣ ሌቬትሪኤክተም ብለን የምንጠራው አለ፣ ኤክሶኖማይድ ብለን የምንጠራቸው ድራጎች አሉ። ከእነዚህ ውስጥ የትኛው ነው? አይ ቲንክ በፊት አንስተናል ብዬ አስባለሁ። በይህን ጥያቄ ስንሰራ አንዴ ከሳይድ ኢፌክት ጋር ተያይዘን ያነሳናቸው ነገሮች አሉና ዛሬ በቀላሉ የተቀመጠው አለና እዚህ ቦታ ላይ የምናነሳው ፔኒቶይን ነው። ፔኒቶይን አናዘር ደግሞ ክላሲካል አድቨርስ ኢፌክት አላቸው እዚህ ቦታ ላይ ሜጋሎፕላስቲክ አኔሚያ፣ ኦስቶማሌዥያ፣ ኢቱሪዝም ብለን የምንጠራቸው ጂንጂቫል ሃይፐርፕሌዥያ ሞስት ነው። ብዙ ጊዜ አንድ አድቨርስ ኢፌክት ላይ ስናነሳ ፔኒቶይንን ጂንጂቫል ሃይፐርፕሌዥያን ሁሌም የሚነሳ ነገር ነው። ያንን በአይምሯችን እንድናስብ ያስፈልጋል። ዚስ ኢዝ ዋን ኦፍ ዘ ሞስት ፍሪኩዌንትሊ ቴስትድ አድቨርስ ኢፌክት ብለን ያስቀምጠዋል ነው። አንሰሩ ቢ ፔኒቶይን ነው ማለት ነው። ሌላኛው እዚሁ አንቲ ሳይኮቲክ ላይ ሳንወጣ ሴንትራል ነርቨስ ሲስተም ዲስኦርደር ነው የምንጠራው ላይ ሳንወጣ 10 years old child expressing of brief episodal of starting of last brief ማድረግ ነገር ነው ሲሆን brief episodal ነው ያደረገው last 10 seconds without any loss of posterization ሳያደርግ ምን አደረገ brief አደረገ እዚህ ቦታ ላይ most appropriate የሆነ ትሪትመንት የትኛው ነው? እድሜውን ተመልከቱ 10 years ነው። ካርባዛፒን
ፍሌክሶማይድ፣ ፔኒቶይን፣ ፔኖባርቢቶል ምንም አይነት ምንድን ነው ዊዝአውት ኤኒ ፖስተራል ሉዝ አላደረገም። እዚህ ቦታ ላይ ይሄ ዲስክራይብ ስናደርገው ምንድን ነው አብሰንስ ሲሸር ነው የምንጠራው ማለት ነው። ፍሌክሶማይድስ እና ኮንሲደር ኦፍ ዘ ድራግ ኦፍ ቾይስ ፎር ፒውር የሆነ ምንድነው አብሰንስ ሲሸር ምንም አይነት ፖስተራላይዜሽን የለበትም። ሌዳውን አላደረገም ፔሽንታችንን ስንመለከተው በት የተወሰነ ኤፒሶዳል የሆነ ብሪፍ አለ በዛ ቦታ ላይ ስንመለከት ማለት ነው። ስለዚህ አንሰር ውድ ቢ ያለውን ኦፕሽን እንመርጣለን ማለት ነው። ሌላኛው ይሄ ከአርተሪ ጋር ተያይዞ ወይ ደግሞ ከአርተሚ ጋርም ተያይዞ የሚነሱ ነገሮች አሉ። የልባችን ምት ጋር ተያይዞ የሚነሱ ነገሮች አሉ እና 65 years old አርቴሪያል ፋይብሬሽን ኢዝ ስታርቲንግ ኦፍ ኦን ዋርፋሪን ብለን ያስቀምጠናል። ስለዚህ ዋርፋሪን ብዙ ጊዜ ስናነሳ ሞኒተር እንግዲህ ብዙ መድኃኒቶች አሉ። ብዙ ጊዜ ዳይሬክቲክሶችንም ስንጠቀም ምን አለ ሞኒተር ያስፈልጋቸዋል። ላቦራቶሪካል ፓራሜትር ተዘጋጅቶ ሞኒተር ያስፈልጋቸዋል። ስለዚህ ዋርፋሪንን ስንጠቀም በየትኛውም አድቫንቴጅ ዋርፋሪንን ስንጠቀም ዊች ላቦራቶሪካል ፓራሜትር ሹድ ቢ ሞኒተር የትኛው ነው? ኤፒፒቲ፣ ብሊዲንግ ታይም፣ ኢንተርናሽናል ይሄ INR ወይ ደግሞ ዲያሜትር ብለን የምንጠራቸዋል። ከእነዚህ ውስጥ ቀለል ባለ መልኩ ነው። ብዙ ጊዜ እንግዲህ ዋርፋሪን ሲነሳ የሚነሳ አንድ ነገር አለ። ኢንተርናሽናል ይሄ INR ብለን የምንጠራው አለ እና እዚህ ቦታ ላይ ዋርፋሪን ኢንሂቢሽን ኦፍ ቫይታሚን K ዲፔንደንትሊ ክሎቲንግ ፎርም ነው የሚፈጥረው። ለዚህ ሞኒተር እናደርግበት የምንችለው ምንድን ነው? ዋርፋሪን ስናነሳ ምን አለ? አሬን አለ። ሄፓሪን ስናነሳ ደግሞ APTT ብለን የምንጠራቸዋል። ስለዚህ ታርጌት ሊሆን የሚገባው ሞስት ኢንዲኬሽን 2.0 አፕ ቱ 3.0 መሆን አለበት የሚለው ነገር አይምሯችን ላይ እናስቀምጣለን። በት ኢንጀነራሊ ግን ሞኒተር የምናደርገው INR ብለን የምንጠራውን ነው ሞኒተር የምናደርገው ማለት ነውና ሄፓሪን ስናነሳ ደግሞ አይምሯችን ላይ መጥፋት የለበት ነው APTT ብለን የምንጠራቸው ማለት ነው። እነዚህ ነገሮች አይምሯችን ላይ ሊቀመጡ ያስፈልጋል። ሞኒተር እናደርጋለን ለየትኛውም ድራጎች። ለምሳሌ ዳይሬክቶችን ስንጠቀም የሊቨር ፋንክሽን ቴስት ወይ ደግሞ ሴርኒየም ወይ ደግሞ እነዚህ የኤሌክትሮላይት ካልሲየም፣ ፖታሽየም ሜቢ ደግሞ ዩሪክ አሲድ ሌቭልም ቼክ ይደረጋል እና እነዚህ ነገሮች ይመጣሉ የሚል ኤስቲሜሽን አለኝ። ሌላኛው a patient stabilizing on warfarin developing of urinary tract infections is prescribed metronidazole which is the most likely consequence ነው። በነገራችን ላይ ድራግ ኢንተራክሽን አለ። ዋርፋሪን ከአስፕሪን ጋር፣ ዋርፋሪን ፔኖባርቢቶል፣ ዋርፋሪን ሜትሮኒዳዞል እነዚህ ነገሮች ትመለከቱ ያስፈልጋል። ሪዳክሽን ኦፍ አንቲኮአጉላንት፣ ኢንክሪዚንግ ኦፍ ይሄ ኢንተርናሽናል ሞኒተር መደረግ ያለበት አለ። ብሊዲንግ አለ። ብሊዲንግ ሪስክ አለው። ሬናል ፌለሪቲ እና ሃይፐር ካሊሚያ ይፈጥራል የሚለው ነገር ያስቀምጣል። ሁለቱም ድራግ ኢንተራክሽን አላቸው። ዋርፋሪን ፕላስ ሜትሮኒዳዞል የሚያመጣው ራሱን ይቻላል አለ። ሜትሮኒዳዞል የሰጠንበት ነገር ዩቲአይ ኢንፌክሽን ነው ፕሬስክራይብ የተደረገለት። ዋርፋሪን እየተጠቀምና ዲቨሎፕ አደረገ ዩቲአይ ከዛ ጋር ተያይዞ ነው ይህን ያስቀመጠው። ስለዚህ ከድራግ ኢንተራክሽን ምን አለው ካለን ይጨምራል። ብሊዲንግን እየጨመረ ይሄዳል። ስፔሻሊ ሌሎች ነገሮች አሉ። ኢንሂቢሽን ኦፍ ዋርፋሪን ሜታቦሊዝም በሚያደርግበት ታይም ላይ የዋርፋሪን ሌቭልን እየጨመረ ይሄዳል። ዋርፋሪን ሌቭል ጨመረ ማለት አይረን እየጨመረ ይሄዳል። ከዛ ደግሞ በቆየ ቁጥር ደግሞ ለብሊድ ሪስክ አለው በነገራችን ላይ። ስለዚህ ዲስ ዋን ኦፍ ዘ ሞስት ኦፍ ኮመንሊ ቴስትድ ኢንተራክሽን ናቸው ነው ስፔሻሊ ኢንሂቢት ስለሚያደርግ ሙሉ በሙሉ ያንን አኩሙሌት የማድረግ ስራውን እየጨመረ ይሄዳል ማለት ነው። እዛ ቦታ ላይ ሲቀመጥ ለምን አይወጣም? ስራውን አይሰራም፣ አይወጣም፣ ይጨምራል። እዛው ባለበት የጨመረ ሌሎች ሪስክ አውቶች ነገሮችን ይፈጥራል ማለት ነው። ሌላኛው 76 ነጥብ መለከት a patient receiving heparin developing of severe thrombocytopenia 7 days after initial ከተደረገ በኋላ most likely diagnosis ብሎ ያስቀምጣል እዚህ ቦታ ላይ። ይሄ ሄፓሪንን ሪሲቭ እያደረገ ዲቨሎፕ ሲቪር የሆነ ትሮምቦሳይቶፒኒያ ብለም የሚለውን ዲቨሎፕ አደረገ ሲቪር የሆነ ማለት ነው። ድራግ ኢንኮንቲኒየስ መሆን አለበት። ሄፓሪን ኢንዲዩስድ ትሮምቦሳይቶፒኒያ ሞስት ላይክሊ ዲያግኖስ ብሎ እዚህ ቦታ ላይ የምናስቀምጠው ነው። ቫይታሚን ኬ ዴፊሽንሲ ኦር ሄሞፊሊያ ነው። እንግዲህ እዚህ ጋር ዲፔንድ ያደረገው ምን ሄፓሪን ነው በነገራችን። ስለዚህ ያን ነገር መጠቀም ከጀመረ በኋላ የሚለው ነገር እንድናስብ ያስፈልጋል። ኦልሬዲ መልሱንም ስላስቀመጠልን ማለት ነው። ስለዚህ ዳያቶሮይድ ሊሆን የሚችለው ሄፓሪን ነው በነገር ኢንዲዩስድ ትሮምቦሳይቶፒኒያ ብለን ነው። ኢሚዲየት ኮምፕሊኬሽን ይፈጥራል ነገራችን እና ፕላትሌት ካውንታችን ምን ያደርጋል? ፌል ያደርጋል። ሌላኛው ትሮምቦሲስን ምን ያደርጋል? ከፍ የማድረግ አድርጎ ስለዚህ በ5 እስከ 10 ቀን አፍተር ስታርቲንግ ኦፍ ሄፓሪን እነዚህ ነገሮች ካሉ ሄፓሪን ዊዝመን ኢንዲዩሲንግ ትሮምቦሳይቶፒኒያ የሚለውን ዲያግኖስ ሞስት ላይክ ዲያግኖሲስ እናደርጋለን ማለት ነው።
ሌላኛው 65 years old man with chronic kidney disease ነው እንግዲህ ሲኬዲ ነው እና ጂኤፍአሩን ስንመለከተው 25 ml per liter per minute per 1.73 meter square ብሎ ያስቀምጣል for more than 3 years which stage the CKD does have ብሎ ያስቀምጣል። እንግዲህ ስቴጅ አለው ስቴጅ 1 2 3A 3B ያለ ወርታች የሚወርደው ነገር አለና እዚህ ቦታ ላይ እንግዲህ 65 years old ነው ሲኬዲ ነው ያለው። ጂኤፍአሩን ስንመለከተው 25 ነው። አሁን ወርታች ወርዳል ስፔሻል። እዚህ ቦታ ላይ አንሰር ልናደርግ የምንችለው እየመጣ ነው። ኖርማሊ 180 ባለው የመጣ ወርታች አለ የራሱን ይቻላል ነገራችን ላይ ነው። ከዛ ወደ ከ30 በታች የሆነ ሲመጣ እስከ 15 ባለው ላይ ብዙ ጊዜ ሉፕ ዳይሬክቶችን እንጠቀማቸዋለን። ኢንጀነራሊ ስናነሳ ከ30 እስከ 60 ባለው ደግሞ ታያሳይዶችን እንጠቀማቸዋለን። እዚህ ቦታ ላይ ግን የትኛው ስቴጅ ላይ ነው የሚለው ነገር እንመልከት። ስቴጅ 4 አለው ስፔሻሊ ና ሲኬድ ስናነሳ ስቴጅ አለው። ስቴጆችን እንመልከታቸው። ስቴጅ 1 ላይ ስናነሳ ግሬተር ዛን 90 ስንል ስቴጅ 1 ነው ጀስት ያን ያክል የለውም የሚለው ነገር። 2 ላይ ስንመጣ ከ60 እስከ 89 ያለው ነው። እዚህ ቦታ ላይ ትንሽ ጥያቄ ይፈጥራል። ሌላኛው ስቴጅ 3A ብሎ የሚያስቀምጠው አለው። አንዳንድ እነዚህ ሞደርን አሁን በቅርብ የመጡ መጽሐፎች ናቸው እንደዚህ የሚያስቀምጡና በፊት በነበረው እስከ 4 ያስቀምጠውና 4 ላይ ያለው ከ15 በታች ያለውን በሚለው ነገር አጠቃሉት ወደ ዳያሊሲስ ሳምቲንግ ብሎ የሚያስቀምጣቸዋል። እዚህ ቦታ ላይ ሞር ክላሲፋይ አድርገውት ነው ያመጡትና ከ30 እስከ 44 ስቴጅ 3B ከዛ ከ15 እስከ 29 ያለው ስቴጅ 4 ነው። ከስቴጅ 5 ደግሞ ስናት ሌዛን 50 ነው ነገራችን ላይና ጂኤፍአራችን 25 ፌል ያደረገ ስቴጅ 4 እንደሆነ ያስቀምጥልናል ማለት ነው። ግሉሜሩላር ፊልትሬሽን ሬት ማለት ነው ጂኤፍአራችን ስናነሳ። ያኛው ዲያቤቲክ ዊዝ ሲኬዲ ብሎ ነው የሚያስቀምጠው። ዲያቤቲክ ፔሸንት ነው ዊዝ ሲኬዲ ነው ፕሪፈራብሊ ኢናላፕሪል ተደረገለት which is the major renal benefit of AC inhibitor ነው። AC ኢንሂቢተሮች ምን ላይ ነው ስፔሻሊ አላለ እንግዲህ ይሄ ከኒፍሮን ጋር ተያይዞ ወይ ደግሞ ኪድኒ ጋር አንጂዮቴንሲን ኮንቨርቲንግ ብለን የምንጠራቸው ነገሮች አሉ ብዙ ጊዜ ኪድኒ ፓርት ላይ ያለውን ስናነሳ ማለት። ስለዚህ ማጆር ቤኔፊታቸው ምንድነው ነው ኢንክሪዚንግ ፕሮቲን ዩሪያ ስሎው ሲኬዲ ፕሮግረስን ስንመለከት ሌላኛው ኮዚንግ ኦፍ ኒፍሮቶክሲሲቲ ኤንድ ኢንክሪዚንግ ኦፍ ኬራቲን ክሊራንሶችን የሚለው ነገር ያስቀምጥልናል። ኢንጀነራሊ ስናነሳ ግን እዚህ ጋር ምንድነው ቤኔፊቲው ነው ማጆር ሬናል ቤኔፊቲ ነው። ምን ስናደርግ ኢናላፕሪል ስንሰጥ ዲያቤቲክ ዊዝ ሲኬዲ ፔሸንት ለሆነ ስናመጣ ማለት ነውና ቦታ ላይ ቀለል ባለ መልኩ ልናነሳ የምንችለው ምንድነው ኤሲ ኢንሂቢተሮችን ስናነሳ ሪዲዩሲንግ ኦፍ ኢንትራግሉሜሩላር ፕሬሸሮችን ይቀንሳሉ፣ ፕሮቲን ዩሪያን ይቀንሳሉ፣ ዲል ያደርጋሉ። ዋናውን ስናነሳ የሲኬዲ ፕሮግረስ የማድረግ ነገሩን ዲል ያደርጋሉ። ኤግዛምፕል እነዚህ ኢናላፕሪል፣ ሊሲኖፕሪል፣ ካፕቶፕሪል ብለን የምንጠራቸው አሉና ስሎ የሆነ ሲኬዲ ምን አላቸው ፕሮፓጌሽን አላቸው ዝቅተኛ ማድረግ። አሁን ላይ አይ ቲንክ ሃይፐርቴንሽን ፕላስ ዲያቤቲክ ፕላስ ሲኬዲ ደግሞ ወደ ኩላሊት የሚሄድ ነገር ካለው ሲኬዲን ባይደርስ እንኳን ኤካይም ከሆነ ፍሉዚፕ ብለን የምንጠራው ዳፖፍሉዚፕ አይ ቲንክ ፍሉዚፕ ብለን የምንጠራውን ድራግ እንጠቀማለን። ስለዚህ ጀነራሊ ግን ፈርስት ላይ ስሎ የሆነ ሲኬዲ ፕሮፓጌሽን የሚኖረው ይሄኛውን ብንጠቀም ኤሲ ኢንሂቢተሮች ተመራጮች ናቸው። በት አንዳንድ ፔሸንቶች ላይ ምን አለ ካልን ኤሲ ኢንሂቢተሮች ምን አላቸው ዴሪዝ አንጂኦኤዴማ ሲራስ ደግሞ ካፊንግ አላቸው። ዲቱ ዛትም ኤክስቼንጅ የመድረግ ነገር ይፈጠራል ማለት ነው። ሌላኛው a patient with CKD developing of hyperkalemia while taking of enalapril and spironolactone. Which electrolyte abnormality is more likely? እንግዲህ ሃይፐርካሊሚያ ነው አይደለ? ቦዝ አደረገን ሃይፖካሊሚያ፣ ሃይፖናትሪሚያ ኤንድ ሃይፖካልሲሚያ ብሎ ያስቀምጠዋል። ስፓይሮላክታም ዲቨሎፕ ያደረገው በምንድን ነው ካልን ሃይፐርካሊሚያ ዲቨሎፕ ያደረጋል ካልን በምንድን ነው ስፓይሮላክታም ነው። በነገራችን ሌላ ነገር አለ። በእነዚህ ነገሮችን ስናነሳ የሚነሳው ብሎ እዚህ የሚያስቀምጥልን ሃይፐርካሊሚያ ነው በስነስርዓት ቦዝ ሁለቱም ናቸው። ያም ዳይሬክትሊ አንስቶታል። ይሄኛውም ኤክስፒሪየንስ ኢንክሪዚንግ ኦፍ ሴረም ፖታሺየም ሌቭል ይጨምራል። ዲው ቱ ዚስ ኢንተራክሽናቸውን ስንመለከት ሃይፐርካሊሚያን ሃይሊ የማምጣት እድል አላቸው ማለት ነው።
ሌላኛው ይሄ ከኢጃክሽን ፍራክሽን ጋር ተያይዞ የሚነሳ ጥያቄ ነው። ሄርት ፌለሪቲ ላይ ከሄርት ጋር ተያይዞ የሚነሱ ጥያቄዎች ናቸው እነዚህ ስንመለከታቸው ና ኤ60 ይርስ ኦልድ ማን ፕሬዘንት ዊዝ ዲሲፕሊን ያለው ኦክሲጅን በጣም ሎ የሆነ አለው ባይላትራል የሆነ ሌግ ኢዴማ አለው ፍሉድ አኩሙሌሽን እዚህ ቦታ ላይ ያነሳል። ሌላኛው በጣም ዊክነስ የሆነ ነገር አለው እዚህ ጋር ስንመለከተው ና ኢኮካርዲዮግራፊን ስንመለከተው ምን አለ ኢጃክሽን ፍራክሽኑ ኦፍ 13% ነው። ዊች ታይፕ ኦፍ ሄርት ፌለሪቲ ዳዝ ሃቭ ብሎ ያስቀምጣል። ዳስ ሃቭ ያለውን እዚህ ጋር ስንመለከት ሄርት ፌለሪቲ ፕሪዘርቭ ያደረገ ነው። ሄርት ፌለሪቲ ፕሪዘርቭ ያደረገ ነው። ራይት ሳይድ ሄርት ፌለሪቲ አኪዩት ኮሮነሪ ሲንድሮም ብሎ ያስቀምጣቸዋል። ይህን እንመልከተው እስኪ ሪዝን አውት አድርገን እንመልከተው እና አንሰሩን ቢ ቢሆንም ሪዝን አውት አድርገን እንመልከተው። ሄርት ፌለሪቲ ሪዲዩስ ኢጃክሽን ፍራክሽን ካልን እዚህ ቦታ ላይ ስንመለከት ኢጃክሽን ፍራክሽን ግሬተር ዛን 40% ሲሆን ነው ሪዲዩስ አደረገ ብለን እናነሳው። ኢምፔሪንግ ኦፍ ቬንትሪኩላር ኮንትራክሽን ይፈጠራል። ኮንትራክት የማድረግ ነገር አለው ቬንትሪኩላር ስንመለከተው ማለት ነው። ምንድን ነው 14% አድርጓል የሚለው ነገር ያስቀምጥናል። ኢጀክሽን ፍራክሽን ፕሪዘርቭ ኢጀክሽን ፍራክሽን ብለን ስናነሳ ደግሞ ይሄኛው ኢጀክሽን ፍራክሽናችን ግሬተር ዛን 50% ኢምፔሪንግ ኦፍ ምን አለው ቬንትሪኩላር ሪላክሴሽን አድርገዋል የሚለው ነገር ኢምፔር አድርጓል ሪላክስ የማድረግ ነገር ነው እዚህ ቦታ ላይ ስናመጣ። ስለዚህ ወደ ጥያቄው ስንመለስ ዊች ታይፕ ኦፍ 30 ነው በነገራችን ላይ ዊች ታይፕስ ኦፍ ምንድን ነው ፌለሪቲ ዳዝ ነው እዚህ ቦታ ላይ ስናነሳ ሾዊንግ ኦፍ ምን አለው 30% ኦፍ አለው። እዚህ ቦታ ላይ ስናነሳ ምን አለው ማለት ነው ዛን ብሎ የሚያስቀምጠው ነገር ስናነሳ 40% ላይ ያለውን ስናነሳ ሪዲዩስ ኢጀክሽን ፍራክሽን መቀነሷን ነው ስፔታል ሄርት ፌለሪቲ ዊዝ ሪዳክሽን ኦፍ ኢጀክሽን ፍራክሽን ላለው እንመለከታለን ማለት ነው። ሌላኛው አሁንም እዚህ ቦታ ላይ ነው ሄርት ፌለሪቲ ነው የሚያነሳው እና የፔሸንት ዊዝ ሄርት ፌለሪቲ ሪዲዩሲንግ ኢጀክሽን ፍራክሽን ሪሲቪንግ ጋይድላይን ዳይሬክትሊ ሜዲኬሽን ቴራፒ ዊች ሜዲኬሽን ሃዝ ቢን ሾው ቱ ሪዱክሽን ኦፍ ሞርታሊቲ ሬት ሞርታሊቲ ብለን እናነሳው እንችላለን። ብዙ ጊዜ አላቸው ቤታ ብሎከሮች ሪዱስ የማድረግ ነገር እዚህ ቦታ ላይ ግን ቤታ ብሎከሮች አልጠቀስም። ስለዚህ ፕሮሳማይድ ናላፕሪል ዲኮክሲን እንደ ሃይድሮ ክሎርታዛይድ ወይም ታያዛይድ ላይ ያለውን ስንመለከት ማለት ነው ዳይሬክቲክስ ላይ ያለውን ስንመለከት ማለት ነው። ስለዚህ እዚህ ቦታ ላይ ቀለል ባለ መልኩ የምናነሳው ነገር አለ። ብዙ ጊዜ ሄርት ፌለሪቲ ላይ አላቸው እነማን ነው ኤሲ ኢንሂቢተሮችም አላቸው ሪዲዩሲንግ ኦፍ ሞርታሊቲ ሪዲዩሲንግ ኦፍ ሆስፒታላይዜሽን ኤንድ ስሎው የሆነ ፕሮፓጋሬሽን ይሄ ዲዚዙን በጣም ስሎ ያደርግልናል። ስፔሻሊ ዳይሬክቲክሶችን ስንመለከታቸው ምን አላቸው ካለን ኢምፕሩቭ ያደርጋሉ ሲምፕቶም በዛት ናት ሲኒያትሪ ሪዲዩሲንግ ኦፍ ሞርታሊቲዎችን ምን አያደርጉም ሪዲዩስ አያደርጉም። ስለዚህ ናላፕሪል ኦንሊ ኦፕሽን የሆነው እሱ ነው ማለት ነው። ሌላኛው የፔሸንት ቴኪንግ ኦፍ ኢናላፕሪል ዲቨሎፒንግ ኦፍ ፕሪሲስት ድራይ ካፊንግ አደረገ። ስለዚህ ሞስትሊ አፕሮፕሪየት የትኛው ነው የሚወስደው? አንዳንዴ በነገራችን ላይ ይሄ ስላይትሊ ነው ዋናው ኮዙን ነው ያመጣሉት ያንዛዛሉ፣ ጥያቄውን ኬዙን ያንዛዛሉ ግራ እንድትጋቡ ማለት ነውና ቀለል ባልኩ ቁልፍ የሆኑ ነገሮች ስላሉ እነሱ ማውጣት ነው ስፔሻሊ እና የፔሸንት ቴኪንግ ኦፍ ኢናላፕሪል ዲቨሎፒንግ ኦፍ ፕሪሲስት ድራይ ካፊንግ ስለዚህ ሞስት አፕሮፕሪየት ነው አክሽን ነው በነገራችን ላይ እና ወደ ዳይሬክት እንዲገባ ነው። ኮንቲኒዩ ቴራፒ አንድ ቼንጅ ነው ስዊችንግ ቱ ሎሳርታን ኢንክሪዚንግ ዶዚንግ አድ አስፕሪን ዋይ ትራንስፈር ሊሆን የሚችለው ወደ ኤአርቢሲ መለወጥ ታት ሚንስ ስዊችንግ ቱ ሎሳርታን ማድረግ ቢል ያለው መልስ ይሆናል። ኤሲ ኢንሂቢተሮች ኢንክሪዚንግ ኦፍ ብራዲካይን ኮዚንግ ኦፍ ካፊንግ አስ ዌል አስ አንጆ ኤዴማ ስለዚህ ሎሳርታን ኢዝ ፕሮቫይዲንግ ሲሚላር ቤኔፊት ዊዝአውት ኤኒ ካፊንግስ ሳንሰሩ ቢ ይሆናል ማለት ነው። ሌላኛው 55 years old man newly diagnosed with hypertension አዲስ ነውና 154 per 96 mmG ብለን on 2 separate visit he has no comorbidity condition ምን ማለት ነገር ነው። ስለዚህ ፈርስት ላይ ለየትኛው ነው የምንጠቀመው ነው ሃይፐርቴንሽን ዲያግኖስ ያደርገው ኮሞርቢዲቲ የለበትም። ዲጎክሲን እዚህ ጋር ልንጠቀም አንችልም። ፉሳማይድም እዚህ ጋር ልንጠቀም አንችልም። በቀላሉ ለማውጣት ያክል ኦፕሽን ማለት ነው። ሜቢ ፕሮፕራም አሚሎዲፒን ብለን እናነሳለን፣ ግን እንደኛ አውድ ጋይድ ላይን የትኛው ነው የሚለው ነገር የምናስቀምጥ እዚህ ቦታ ላይ እናነሳለን። ስፔሻሊ አሚሎዲፒን ኦል ካልሽየም ቻናል ብሎከሮች ሞስት ናቸው በነገራችን ላይ ፎር አንኮምፕሊኬትድ ሃይፐርቴንሽን ኢዝ ዘ ፈርስት ቾይስ ኢዝ ካልሽየም ቻናል ብሎከርስ
but something is complication ከሆነ ኤሲ ኢንሂቢተሮች እንጠቀማቸዋለን but in the first line ላይ ልናስቀምጥ የምችለው ካልሲየም ቻናል ብሎከር አሚሎዲፒን እንጠቀማለን ከዛ ኤሲ ኢንሂቢተሮችን እየለወጥን እንሄዳለን but complicated ከሆነ ግን with complicated አድርገን የምንሄድባቸው ነገሮች ናቸው የሚፈጠሩ ስለዚህ digoxin used from heart failure and furosemide is not usually for the first line uncomplicated ጂኤፍአራችን ታይቶ ያየን የምንሄድበት ፍሉድ አኮሞዴታችን ቤዝድ አድርገን ያም ደግሞ ዩሪን ሪሊዝ የሚያደርግበትን ነገር ዲፔንድ አድርገን ነው ስፔሻሊ የምንነሳው ፍሩሳማይድ ጋር የምንመጣው ትራንስፈርድ አሚሎዲፒን ይሆናል ማለት ነው ሌላኛው ተመሳሳይ ነው አይ ቲንክ ይሄን ዜጋ ስንመለከተውና ኤሲኬቲ ሪሶልቭድ ሃይፐርቴንሲቭ ፔሸንት ዲቨሎፒንግ ኦፍ ፕሪሲስት ድራይ ካፊንግ አፍተር ስታርቲንግ ኢን አላፕሪል ወደ የትኛው ነው አይደለ ትራንስፈርድ ሲል ያለውን ኦፕሽን ነው እንግዲህ ቅድም እንዳነሳ ነው እሱን እንመርጠዋለን ማለት ስለዚህ ለሳርታን ካንዳሳርታን ቫልሰርታን ፕሮቫይድ ሲሚላር ቤኒፊት ዊዛውት ኤኒ ካፊንግ የሚለው ነገር እናነሳለን ማለት ነው ሌላኛው በዛሬው አይ ቲንክ ጥያቄ ላይ መጨረሻ የምናደርገው ጥያቄ a patient taking of HCT developing of muscle weakness as well as cramping which electrolyte abnormality is mostly likely ብሎ ያነሳው ብዙ ጊዜ HCTን ስናነሳ ምን አለ ጋውትን ነው አብዛኛውን ጊዜ ዲቨሎፕ አድርጓል ሃይፐርሬዲሲማ ብለን የምናነሳው በት መስል ዊክነስ እና መስል ክራምፕ የሚያመጡ ነገሮች አሉ እነዛ ነገሮች ምንድን ናቸው ሃይፐርካሊሚያ ነው ሃይፖካሊሚያ ነው ሃይፖናትሪሚያ ነው ሃይፐርካልሲሚያ ብለን የምናነሳቸው ነገሮች እዚህ ቦታ ላይ ያስቀምጥናል ስለዚህ ቦታ ላይ ሃይፖ የሆነ ካሊሚያ የሆነ ፔሸንት ዊክነስ አለ አስዌላስ ደግሞ ክራምፒንግ አላቸው ሌላኛው አርቲሚያስ ብሎ የሚያመጣቸው ነገሮች አሉ ሎንግ በጣም በሂደት ሲሄድ ማለት ነው ታያዛይዳይቱ ውስጥ ብዙ ፖታሺየም ሌቨላችን ዝቅተኛ በሚያደርጉበት ሁኔታዎች ውስጥ ምን አለ ዊክነስ አለው ክራምፒንግ አለው ፖታሺየም ሌቨል ዝቅ አለ ማለት ነው ለዚህ አንስር ቢ ያለው ኦፕሽን ያለ ማለት ነው በፓርት 5 ተመልሰን እንግዲህ እንገናኛለን